ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 9 ቀን 2017 ዓ.ም ዕለታዊው የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የዛሬውን የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን ግሪንቴክ ሶላር ቴክኖሎጂ ነው። በምዕራፍ 1 የቢዝነስ ዜና ዘገባችን ላይ የአዋሽ ባንክ የዕለቱን ምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለት ወደ ያዝንላችሁ ዜናዎቻችን እናልፋለን። በቀድሞ አርዕስቶችን የገንዘብ ሚኒስቴር የጥሬ ገንዘብ ግብይትን በሚመለከት ባስቀመጠው አቅጣጫ ዙሪያ የተሰማ አዲስ አስገራሚ መረጃ አለ፣ የምትሰሙት ይሆናል። ኢትዮጵያውያን ወደ አሜሪካ እንዳይገቡ ሊታገዱ መሆኑ ተሰምቷል። መረጃውን በዝርዝር ይዘነዋል። አስክሬን ጭኖ ሲጓዝ በነበረ መኪና ላይ በዛሬው ዕለት ከባድ አደጋ መድረሱ ተገልጿል። መረጃውን እናጋራችኋለን። በልዩ ኦዲት ዙሪያ የሚቀርቡ ጥያቄዎችን ለመመለስ የሚያስችል የሰው ኃይል የለኝም ሲል የፌዴራል ዋና ኦዲተር ማስታወቁ ተሰምቷል። የምናቀርብላችሁ ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ አንዱን የቢዝነስ ዜናዎቻችንን እንድትከታተሉን እንጋብዛለን። በቢዝነስ ዜና ዘገባችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። በዝርዝር ወደምንመለከታቸው እናልፋለን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት 58 የሀገር ውስጥ ንግድ ድርጅቶችና 46 ድንበር ተሻጋሪ የውህደት ጥያቄዎች ምላሽ እንደተሰጣቸው ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በበጀት ዓመቱ የቀረቡለትን የአክሲዮን ድርሻ ዝውውርን ጨምሮ 58 የሀገር ውስጥና 46 ድንበር ተሻጋሪ የውህደት ማስታወቂያዎች ላይ ተገቢ የሆነ ጥናት በማድረግ የጸረ ውድድር ባህሪ የሌላቸው መሆኑን በማረጋገጥ የአክሲዮን ድርሻ ዝውውር መፍቀዱን አስታውቋል። በተመሳሳይ ሁኔታ ከምስራቅና ደቡብ አፍሪካ የጋራ ገበያ የውድድር ኮሚሽን ለሚኒስቴር መስሪያ ቤቱ የቀረቡትን 32 የውጭ ሀገር የውህደት ማስታወቂያዎች ጥናት በማድረግ ግብረ መልስ ለኮሚሽኑ መላኩ ተገልጿል። በተጨማሪም ከምስራቅና ደቡብ አፍሪካ የጋራ ገበያ የውድድር ኮሚሽን እንደ አውሮፓውያን አቆጣጠር በ2024 ለሚኒስቴር መስሪያ ቤቱ ተልከው ጥናት በማድረግ ለኮሚሽኑ ግብረ መልስ መስጠቱንና የውህደት ማስታወቂያዎቹ በጋራ ገበያው ደንብ መሰረት ኮሚሽኑ ከሚሰበስበው የውህደት አገልግሎት ክፍያ ለአባል ሀገራት በሚያከፋፍሉበት አሰራር መሰረት በማስላት ለገንዘብ ሚኒስቴር ተልኮ ከ99.168 በላይ የአሜሪካን ዶላር ገቢ መገኘቱን በሚኒስቴር መስሪያ ቤቱ የአክሲዮን ማህበራት አደረጃጀት ድጋፍና የውህደት ዴስክ የተገኘው መረጃ ያመላክታል። ሚኒስቴር መስሪያ ቤቱ ከሚሰራቸው ስራዎች አንዱ ቀልጣፋና ዘመናዊ የንግድ ውህደት ፍቃድ ጥያቄዎች ፈቃድ አሰጣጥ ስርዓት በመዘርጋት በሀገር ውስጥ የንግድ ውድድር ላይ አሉታዊ ተጽዕኖ ሊያደርሱ የሚችሉ የጸረ ውድድር ውህደት ስምምነቶችና ተግባራትን በመቆጣጠርና በመከላከል ጤናማ የንግድ ውድድር እንዲጎለብት ማድረግ እንደሆነ ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመላክታል። በብልሹ አሰራር የመሬት ባለቤት የሆኑ ግለሰቦችና የመንግስት አካላት ፈተና ሆነውብኛል ሲል አስተዳደሩ ገለጸ። ከዚህ በፊት በብልሹ አሰራር አማካይነት የመሬት ባለይዞታ የሆኑ ግለሰቦችና ተመሳጥረው መሬት ባልተገባ መልኩ ለግለሰብ የሚሰጡ አካላት በሚሰሩ የቁጥጥር ስራዎች ላይ ችግር መደቀናቸውን የአዲስ አበባ ከተማ አስተዳደር የመሬት ልማት አስተዳደር ቢሮ አስታውቋል። በቢሮው የመሬት ዝግጅት ባንክና ጥበቃ ዘርፍ ኃላፊ ተስፋዬ ጥላሁን መሬትን በህገወጥ መልኩ መውረር በከተሞች ከፍተኛ ተግዳሮት መሆኑን ገልጸው ችግሩን ለመከላከል በመሬት ወረራ ላይ የተደረጉ ምርመራዎችና የክስ ሂደቶች ተጠናክረው መቀጠል እንዳለባቸው ተናግረዋል። ኃላፊው አያይዘውም የህብረተሰቡ የግንዛቤ እጥረት ከሚስተዋሉ ችግሮች አንዱ ማሳያ መሆኑን አንስተው ህገወጥ የመሬት ወረራ በሀገር ኢኮኖሚ ላይ የሚያሳድረው ተጽዕኖን በመገንዘብ ኃላፊነቱ የመንግስት አካላት ብቻ አድርጎ ባለመውሰድ ለሚመለከተው አካል በማሳወቅ መከላከል እንደሚያስፈልግም ገልጸዋል።
ገልጸዋል። በከተማ አስተዳደሩ እየተወሰደ ያለው እርምጃ አመርቂ እንዳልሆነና ችግሩንም ለመፍታት በጥናት ላይ የተመረኮዘ ፍትሐዊና ግልጽ የመሬት ሀብት አስተዳደር ስርዓት ማስፈን እንደሚያስፈልግም አክለው ተናግረዋል። በመሬት ሀብት አስተዳደር ላይ የሚስተዋሉ ብልሹ አሰራሮችን ለማስቆም ቅንጅታዊ አሰራርን ማስፋት እንደሚገባ፣ በዚህ ረገድም የሚስተዋሉ ችግሮችን በመቅረፍ ለአልሚዎች መሬት የማስረከብ ስራ እየተሰራ ስለመሆኑ ተናግረዋል። በተያያዘም ከልማት ተነሺነት ጋር ተያያዥነት ላላቸው ቅሬታዎች ምላሽ ለመስጠት በከተማ ደረጃ በተዋቀረው የይግባኝ ሰሚ ጉባኤ አማካይነት በበጀት ዓመቱ 10 ወራት 594 ቅሬታዎች ቀርበው ለ562ቱ ምላሽ እንደተሰጠ የተገለጸ ሲሆን ከነዚህም ውስጥ 408 የሚሆኑት ተገቢነት የሌላቸው ቅሬታዎች መሆናቸውን የከተማ አስተዳደሩ የመሬት ልማት አስተዳደር ቢሮ ማስታወቁን አሃዱ ሬዲዮ በዘገባው አስነብቧል። በልዩ ኦዲት ዙሪያ የሚቀርቡ ጥያቄዎችን ለመመለስ የሚያስችል የሰው ኃይል የለኝም ሲል የፌዴራል ዋና ኦዲተር አስታወቀ። የፌዴራል ዋና ኦዲተር ልዩ ኦዲት እንዲደረግባቸው የሚቀርቡ ጥያቄዎችን መመለስ የሚያስችል የሰው ኃይል እንደሌለው አስታውቋል። ተቋሙ የተለያዩ የኦዲት ሪፖርቶችን የሚያዘጋጅ ሲሆን በሚሰራቸው የኦዲት ግኝቶች የወንጀል ወይም የፍትሐ ብሔር ተጠያቂነት ሊኖረው ይገባል ብሎ ካመነ ዝርዝር ወይም ልዩ ኦዲት እንደሚያካሂድ፣ ለዚህም የሚሆን በቂ የሰው ኃይል እንደሌለ በፌዴራል ዋና ኦዲተር ምክትል ዋና ኦዲተር አበራ ታደሰ ገልጸዋል። በዚህ አካሄድም ተቋሙ በ2015 ዓ.ም 26 በ2016 ዓ.ም 13 በቀጥታ ተጠያቂ የሚያደርጉ ልዩ የኦዲት ሪፖርቶችን ሰርቶ ለፌዴራል ፖሊስ ወንጀል ምርመራ ቢሮ ማቅረቡንም ተናግረዋል። ተጠያቂነት የማስፈን ሂደቱ የተጠናቀቀ ባለመሆኑ ልዩ ኦዲት እየተካሄደባቸው ያሉ ተቋማት የትኞቹ እንደሆኑ ከመናገር የተቆጠቡ ሲሆን ልዩ ኦዲት ሲሰራ የሚቀርቡ ጥያቄዎችን መሰረት ተደርጎ የሚሰራ እንደመሆኑ በአሁኑ ሰዓት ከ100 በላይ ጥያቄዎች ለተቋሙ ቢቀርቡም ባለው የሰው ኃይል እጥረት ሳቢያ ያንን ማስተናገድ አለመቻሉን ምክትል ዋና ኦዲተሩ አስታውቀዋል። ችግሩን ለመፍታት በአሁኑ ሰዓት መዋቅር ተጠንቶ ኦዲት ኮሚሽን ማጽደቁንና በቅርቡም ወደ ምክር ቤት እንደሚሄድ መገለጹን ጋዜጣ ፕላስ የዜና ምንጭ ዘግቧል። አስክሬን ጭኖ ሲጓዝ በነበረ መኪና ላይ ከባድ አደጋ መድረሱ ተገለጸ። አስክሬን ጭኖ ሲጓዝ የነበረ መኪና ተገልብጦ በደረሰ የትራፊክ አደጋ የ5 ሰዎች ሕይወት ማለፉ ተገልጿል። አደጋው በዋግ ኽምራ ብሔረሰብ አስተዳደር በሰቆጣ ወረዳ 07 ቀበሌ ዳብል ማርያም ዲብር ሳይል አፈራጎጥ የተከሰተ ሲሆን በዚህ የትራፊክ አደጋ የሰዎች ሕይወት ማለፉ ተገልጿል። የሰሌዳ ቁጥር 30336 ኮድ 3 የሆነ ሚኒባስ ከደሴ ወደ ሰቆጣ አስክሬን ጭኖ በመጓዝ ላይ ሳለ ተገልብጦ በደረሰ ድንገተኛ የትራፊክ አደጋ 3 ወንድ 2 ሴት በድምሩ የ5 ሰዎች ሕይወት ማለፉን ከወረዳው የተገኘው መረጃ ያመላክታል። በተከሰተው የትራፊክ አደጋ 7 ወንድና 4 ሴት ቀላልና ከባድ ጉዳት የደረሰባቸው መሆኑንም በሰቆጣ ፖሊስ ጽሕፈት ቤት የመንገድ ደህንነት ትራፊክ ክፍል ኃላፊ ኢንስፔክተር ሲሳይ አበራው ለአሃዱ ሬዲዮ መግለጻቸው ተዘግቧል። የገንዘብ ሚኒስቴር የጥሬ ገንዘብ ግብይትን በሚመለከት ያስቀመጠው አቅጣጫ የብሔራዊ ባንክን ስልጣን የሚገዳደር አይደለም ተባለ። የገንዘብ ሚኒስቴር ያስቀመጠው አቅጣጫ የብሔራዊ ባንክን ስልጣን የሚገዳደር አለመሆኑንና አካሄዱ በአዎንታዊነት እንደሚታይ የተቀመጠው አቅጣጫም ብሔራዊ ባንክ የሚደግፈው ስለመሆኑ የብሔራዊ ባንክ ከፍተኛ ባለሙያ ለቲክቫ ኢትዮጵያ በሰጡት ሀሳብ መግለጻቸው ተሰምቷል። የገንዘብ ሚኒስቴር በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም የሚከለክል ሕግ ሊያወጣ እንደሆነ የተገለጸ ሲሆን በሂደት ላይ የሚገኘው የገቢ ግብር ረቂቅ አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም እንደሚያስቀጣ ተዘግቧል። ከዚህ ቀደም ቲክቫ ኢትዮጵያ ያነጋገራቸው አንድ ከፍተኛ የባንክ ባለሙያ የዚህ አይነት ሕግም ሆነ መመሪያ ማውጣት የብሔራዊ ባንክ ስልጣን እንደሆነ መግለጻቸውን መዘገባችን የሚታወስ ሲሆን የብሔራዊ ባንክ ከፍተኛ ባለሙያ በበኩላቸው አንድ መስሪያ ቤት ለግብር ዓላማ ሲባል ከዚህ በላይ የሆነ ገንዘብ በካሽ መክፈል አትችልም ቢል ከግብር አከፋፈል ግልጸኝነት ጋር የተያያዘ ስለሆነ መብቱ እንደሆነና ከዚህ አኳያ ከታየ የገንዘብ ሚኒስቴር አካሄድ የብርን ሕጋዊነት የሚገዳደር አይደለም ሲሉ ሀሳባቸውን ገልጸዋል። ሆኖም የባንክ ሂሳብ ተደራሽነት በሀገሪቱ ውስጥ ገና 45 በመቶ ላይ እንዳለ ያነሱት የብሔራዊ ባንክ ባለሙያው የዲጂታል የክፍያ መንገድ ባልተስፋፋባቸው የገጠር አካባቢዎች ይህን መተግበር ስለሚያስቸግር አካሄዱ ጥንቃቄ እንደሚያስፈልገው ተናግረዋል።
ባለሙያው አክለውም ለግብር ዓላማ እንዲሁም ብሔራዊ ደህንነት ሲባል አንድ ግብር ከፋይ በካሽ እንዲከፍል ሊደረግ እንደሚችል ጠቅሰው በጥሬ ገንዘብ የሚደረግ ግብይት የገንዘብ ምንጩን ለማወቅ አስቸጋሪ መሆኑንም ገልጸዋል። አብዛኛዎቹ ሀገራት በጥሬ ገንዘብ የሚደረገውን ግብይት በደህንነት መስሪያ ቤቶች ወይም በግብር ሰብሳቢ መስሪያ ቤቶች በኩል እንደሚደነግጉ፣ ይህም ገንዘቡን የሚያትመውን አካል ስልጣን እንደማይገዳደርና የኤሌክትሮኒክስ ብር የሚተዳደርበትን አሰራር የሚያወጣው ብሔራዊ ባንክ ስለመሆኑም አክለዋል። የኤሌክትሮኒክስ ገንዘብ የሚተላለፍበትን ስርዓት የሚቆጣጠረውና የሚከታተለውም ብሔራዊ ባንክ ነው ያሉት ባለሙያው ከታክስ አኳያ መንግስት ወይም ከብሔራዊ ባንክ ውጭ ያለ ሌላ መስሪያ ቤት ያንን የማድረግ መብት እንዳለው አንስተው ይህ አካሄድ ከብሔራዊ ባንክ አኳያ በአዎንታዊነት የሚታይ ስለመሆኑ ተናግረዋል። በቀጣይም ብሔራዊ ባንክ የዲጂታል ፋይናንስ አገልግሎትን ተደራሽነት ከማስፋት አኳያ እንደሚሰራና ድጋፍም እንደሚያደርግ ብሎም የዲጂታል ክፍያ የሚፈጽሙ አካላትን ከማብዛትና ከመከታተል አኳያም ባንኩ ሚና እንዳለው ባለሙያው ጠቅሰዋል። ግብር ከፋይም ሆነ በገጠር አካባቢ የዲጂታል አገልግሎቱ ተደራሽ ባለመሆኑ በእንስሳት ንግድና በእህል ንግድ ላይ የተሰማሩ ሰዎች በጥሬ ገንዘብ ሊከፍሉ የሚችሉ ስለሆነ ይህን ሁኔታ በየፈርጁ መተግበር እንዳለበትም ተነስቷል። አሁን ባለው ሁኔታ በኢትዮጵያ ያለው የባንክ ሂሳብ ተደራሽነት 45 በመቶ ሲሆን የባንክ ሂሳብ ማውጣት ካለበት አዋቂ ሰው መካከል የባንክ ሂሳብ ያለው ተብሎ የሚታሰበው 45 በመቶ እንደሆነና በገጠር አካባቢ ተደራሽነት አለመኖሩን ታሳቢ ማድረግ እንዲሁም ከቴክኖሎጂ ጋር ተያይዞ ያለው ነገርም ገዳቢ እንዳይሆን ጥንቃቄ ማድረግ እንደሚገባ ተገልጿል። ኢትዮጵያውያን ከእርዳታ እንዲላቀቁ አሜሪካ ማሳሰቧ ተሰማ። የአሜሪካ መንግስት ለኢትዮጵያ በሚያደርገው ድጋፍ ኩራት ቢሰማኝም ኢትዮጵያውያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻችላቸው ይገባል ሲሉ በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ማሳሰባቸው ተሰምቷል። አምባሳደር ማሲንጋ ሰኔ 5 ቀን 2017 ዓ.ም በአሜሪካ ኤምባሲ በሰጡት መግለጫ ከፍተኛ ሰብአዊ እርዳታ የምታቀርበውን አሜሪካ እንደ መወከሌ እርዳታ በአሜሪካውያንም ሆነ በኢትዮጵያውያን እይታ ዘላቂ መፍትሄ አይደለም ሲሉ ተደምጠዋል። የትግራይ ክልልን ጨምሮ በሌሎች አካባቢዎች ያሉ ተፈናቃዮችም ወደ ቀያቸው መመለስ እንዳለባቸው፣ ነገር ግን መሬት ላይ አስቻይ ሁኔታዎች ተፈጥረው ከአሜሪካና ከሌሎች ድጋፍ አቅራቢ ሀገሮች ነፃ መሆን ይኖርባቸዋል ሲሉ ተናግረዋል። የዩኤስአይዲ ጉዳይ በመጪው ሐምሌ ወር ውሳኔ የሚያገኝ እንደሆነ የተገለጸ ሲሆን አምባሳደሩ በሰጡት አስተያየት እንደ አውሮፓውያን አቆጣጠር ሐምሌ 1 ቀን 2025 ድጋፉን ያቆማል የሚል እቅድ አለመኖሩን ጠቅሰዋል። በመጪው የአውሮፓውያኑ አዲስ በጀት ዓመት በአሜሪካ ሕገ መንግስት መሰረት ኮንግረሱ ድጋፉን እንዴት ለማከናወን እንደሚችል በሚስማማበት መንገድ እንደሚወስን፣ ነገር ግን ድጋፉ ሙሉ በሙሉ ይሰረዛል ብዬ አላስብም። ነገር ግን ወደፊት ለመራመድ የተለያዩ አማራጮችን የማመልከቻ ጊዜው አሁን ነው ሲሉ አምባሳደሩ ተናግረዋል። 89 በመቶ የሚሆነው ቀደም ሲል ተደልድሎ የነበረና ለሰብአዊ እርዳታ አቅርቦት የሚውለው ድጋፍ አሁንም መቀጠሉን ጠቁመው በግብርናው በጤናው ዘርፍም የተወሰነ በጀት እንደሚኖር ተናግረዋል። ከዚህ ቀደም ለልማትና ለሰብአዊ አገልግሎት ይውል ከነበረው አጠቃላይ ገንዘብ 77 በመቶ የሚሆነው እንዳለ፣ ነገር ግን ይህንን ድጋፍ እንዴት ማስተዳደርና በምን ያህል የሰው ኃይል ማስቀጠል እንደሚቻል ግምገማና የለውጥ ስራ እየተሰራ እንዳለ ገልጸዋል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ለእርዳታና ለልማት ስራዎች ለተለያዩ ሀገሮች ሲያቀርብ የነበረውን ድጋፍና የሰው ኃይል በፕሬዝዳንት ትራምፕ ታግዶ በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ስር እንዲሆን ከተደረገ ወራትን ማስቆጠሩ የሚታወቅ ነው። ኢትዮጵያውያን ወደ አሜሪካ እንዳይገቡ ሊታገዱ መሆኑ ተሰማ። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል መሆኑ የተሰማ ሲሆን የትራምፕ አስተዳደር ኢትዮጵያን፣ ግብጽና ናይጄሪያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስና ዋሽንግተን ፖስት የተመለከቱት የአገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ ማመላከቱ ተሰምቷል። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳው ለመውጣት ማከናወን የሚጠበቁባቸው ማስተካከያዎችም እንደተካተተበት ተገልጿል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ
ሙሉ ወይም ከፊል እገዳ የሚጣልባቸው ሀገራትን በመለየትና ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎች እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸው ጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ 36 ሀገራትን ለይቷል ማለቱን ሮይተርስ አመላክቷል። ባለፈው ግንቦት ኤርትራ፣ ሱዳንና ሶማሊያን ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዝዳንት ትራምፕ የሀገራቸውንና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ የሚታወስ ነው። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ ሀገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት 36 ሀገራት መካከል 25 ከአፍሪካ ሲሆኑ ኢትዮጵያም አንዷ መሆኗ ተጠቅሷል። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑት 6 ሀገራት መካከል 3ቱ የተካተቱ ሲሆን ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያ ተካታለች። ይህ ውሳኔ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ የሚጣልባቸው ሲሆን ከኢትዮጵያ ጎረቤቶች መካከል ከዚህ እገዳ ነፃ የምትሆነው ኬንያ ብቻ እንደምትሆንም ተሰምቷል። 25 የአፍሪካ ሀገራት ከተካተቱበትና የእገዳ ውሳኔ ሀሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብጽ፣ ኡጋንዳ፣ ታንዛኒያ እና ናይጄሪያ እንደሚገኙበትም ተመላክቷል። በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡት ጉዳዮች ሁሉንም ሀገራት የሚመለከቱ ሳይሆን እንደየሀገራቱ ሁኔታና ዜጎች ተሳትፎ የሚለያይ መሆኑ የተነገረ ሲሆን ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኞችን ጉዳይ ዋነኛ አጀንዳቸው አድርገው የነበረ ሲሆን ወደ ዋይት ሀውስ እንደተመለሱ ነበር በርካታ ስደተኞችን የሚመለከቱ ውሳኔዎችን በማሳለፍ ተግባራዊ ማድረግ መጀመራቸው የተገለጸው። ባለፉት ወራት በአሜሪካ ውስጥ ሳይመዘገቡ የሚገኙ ስደተኞች ታድነው እንዲታሰሩና እንዲባረሩ የሚያደርግ ዘመቻ እያካሄዱ ሲሆን በዚህ እርምጃቸው ምክንያት ትችትና ከባድ ተቃውሞ ቢገጥማቸውም በውሳኔያቸው መጽናታቸው ተገልጿል። ትራምፕ ከአሜሪካ ስደተኞችን ለማባረር ከሚወስዱት እርምጃ ጎን ለጎን ደግሞ ባለፈው ግንቦት ወር መጨረሻ ላይ ከሰኔ 1 2017 ዓ.ም ጀምሮ ተግባራዊ የተደረገ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚያደርግ እገዳ መጣላቸው ተመላክቷል። የውጭ ጉዳይ መስሪያ ቤታቸውም ይህንን የተለያዩ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክለውን እገዳ በማስፋት የተጨማሪ 36 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚያደርግ ውሳኔ ሀሳብ መቅረቡን ቢቢሲ በዘገባው አስነብቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የአዋሽ ባንክን የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ አሜሪካን ዶላር በ132 ብር እየተገዛ በ134 ብር እየተሸጠ ይገኛል። ዩሮ በ150 ብር ሲገዛ በ153 ብር እየተሸጠ ይገኛል። ፓውንድ ስተርሊንግ በ176 ብር ሲገዛ በ180 ብር እየተሸጠ ይገኛል። ስዊስ ፍራንክ በ143 ብር ሲገዛ በ146 ብር እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ31 ብር ሲገዛ በ32 ብር እየተሸጠ ይገኛል። ድርሃም በ32 ብር ሲገዛ በ33 ብር እየተሸጠ ይገኛል። የካናዳ ዶላር በ86 ብር ሲገዛ በ88 ብር እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን ስለተከታተላችሁ እናመሰግናለን። የገበያ ሚዲያን በመወዳጀት ቀሪ መረጃዎችን እንድትከታተሉ እንጋብዛችኋለን። መልካም ጊዜ ሆነላችሁ።
በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታዎ እዚህ ይጀምራል። ዲኤምሲ ሪል ስቴት